እንደሚታወቀው በክረምት ወራት የአረንጓዴ አሻራ መርሃ ግብር በሀገራችን ላለፉት ብዙ ዓመታት በተከታታይ ሲደረግ ቆይቷል። ዘንድሮም በተመሳሳይ ያ መርሃ ግብር እየተከናወነ ይገኛል እና በዛ መርሃ ግብር ማዕቀፍ ውስጥ የኢፌዴሪ ውጭ ጉዳይ ሚኒስቴር ከጎረቤት ሀገራት እና ከአፍሪካ ሀገራት አምባሳደሮች ጋር ከዳያስፖራ ማህበረሰብ ተወካዮች ጋር በመሆን የችግኝ ተከላ መርሃ ግብር እያካሄድን ነው የምንገኘው። የምንተክላቸው ችግኞች የአቮካዶ፣ የዘይቱን፣ የሎሚ ችግኞች ናቸው። እነዚህ ችግኞች ሲያድጉ ሲያፈሩ ኢኮኖሚያዊ ጠቀሜታም ያላቸው ችግኞች ናቸው። ስለዚህ ከአካባቢው ማህበረሰብ ጋር በመተባበር ለአካባቢው ማህበረሰብ ኢኮኖሚያዊ ጠቀሜታ በሚሰጥ መንገድ እነዚህን ችግኞች ለመንከባከብ እንዲጸድቁ እንዲያፈሩ ለማድረግ ክትትልና ድጋፍ እናደርጋለን። ኢትዮጵያ ለአካባቢ ለውጥን ለመከላከል በንግግር በወሬ በዲክላሬሽኖች ብቻ ሳይሆን በተጨባጭ በተግባር በስራ ቁርጠኝነቷን የምታሳይበት ሂደት ነው። ሌላው እንግዲህ አሁን ያለንበት አካባቢ ለኮፕ 32 የሚመጡ እንግዶች ከሚያርፉባቸው ከሚጓጓዙባቸው ቦታዎች አንዱ ነው። ስለዚህ እነሱም በሚመጡበት ጊዜ ስራችንን በተጨባጭ እንዲያዩ እድል የሚሰጥ ይሆናል ብለን ተስፋ እናደርጋለን። ኢትዮጵያ በአካባቢ ለውጥ የአየር ንብረት ለውጥ ላይ የምትሰራው ስራ በዓለም አቀፍ ደረጃ እውቅና ያገኘ ነው። በተለያዩ መድረኮች ከተሰጣት እውቅና በላይ የአፍሪካ ሀገራት ኢትዮጵያ በዚህ ጉዳይ ላይ መሪ እንደሆነች የተለየ ሚና እንዳላት ከታሳቢ በማድረግ አፍሪካ ወክላ ትላልቅ የዓለም አቀፍ መድረኮችን እንድታስተናግድ የዛሬ ዓመት አካባቢ የአፍሪካ ክላይሜት ሰሚቱን እንድታስተናግድ በቀጣይ ዓመት ደግሞ የዓለም አቀፉን ኮፕ 32 እንድታስተናግድ መርጠዋታል። ይሄ ኢትዮጵያ በተጨባጭ ከምትሰራቸው ስራዎች ካስገኘቻቸው ለውጦች ከግሪን ሌጋሲ ጋር ብቻ ሳይሆን ሌሎችም ለምሳሌ የኤሌክትሪክ መኪኖችን ቀደም ብሎ ከዓለም ቀደም ብሎ ማበረታታት፣ ማስተዋወቅ፣ ወደ ስራ ማስገባት ሌሎችም መሰል የፖሊሲ እርምጃዎች ኢትዮጵያን በክላይሜት ዲፕሎማሲ ቀዳሚ አድርገዋታል። ዛሬ እየተከልን ያለነው እዚህ ከጎረቤት ሀገራት አምባሳደሮች ጋር ነው። ከሱዳን፣ ከኬንያ እና ከሌሎችም የአፍሪካ ሀገራት አምባሳደሮችና ዲፕሎማቶች ጋር አብረን እየተከልን ነው። ይህም በማድረግ የራሳችንን ልምድ የራሳችንን ባህል እያካፈልን ነው። በእነዚህ ሀገራትም ተመሳሳይ እንቅስቃሴዎችን ማየት ጀምረናል። እነዛን እንቅስቃሴዎችም ከዚህ በፊት ለመደገፍ ችግኝ ከኢትዮጵያ ወደ ሌሎች ሀገራት የተላከባቸው አጋጣሚዎች አሉ። ስለዚህ ይሄ ትስስርን ቁርኝትን ያጠናክራል ብለን እናምናለን።